ሰላም እንደምን አላችሁ ተመልካቾቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። አብቹ እንወዳለን። ሺህ ዓመት ንገስ አብቹ፣ ሺህ ዓመት አንበሳ አብቹ እንወዳለን። አብቹ እንወዳለን። እንወዳለን። አብቹ አበለሻሽተነዋል። የተቃዋሚ ፓርቲዎች ካሁን በኋላ ኢትዮጵያ ውስጥ እንደከዚህ ቀድሞ ቢሮ ተቀምጦ የቢሮ ሰራተኛ መስሎ ኢትዮጵያ ማስተዳደር አይቻልም። አበለሻሽተነዋል። ካልቸሩን አበለሻሽተነዋል እና አሁን መተቸት ሳይሆን እንዴት አስውባችሁ እንደምትሰሩ ቢታሰቡ ይሻላል። ከዚህ በታች የሚሰራ መንግስት አንቀበልም። የዳቦ ካላፈረስክ፣ ፓፓያ ካልተከልክ፣ ምግብ ካላጋራ ዝም ብሎ መንግስት በጀት አጽድቆ ምን ኢትዮጵያን አይቀበሉ የሚፈልገው እሱ እንዳይቀበሉ ማድረግ፣ ስታንዳርዱን ማበላሸት እና ብትዘጋጁበት ጥሩ ይሆናል። ሰሞኑን እንደምታውቁ እንግዲህ የተከበሩ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ እና ባለቤታቸው ቀዳማዊት እመቤት ዝናሽ ታያቸው ወደ ሀረር አካባቢ ሄዶ በሀረር አካባቢ ይገኛሉ ማለት ነው። እንግዲህ በሐረርጌና ሀረር አካባቢዎች ላይ ደግሞ የተለያዩ የልማት ስራዎችና እነዛው የተፈጥሮ ሀብቶችን ሲጎብኙ ታይቷል ማለት ነው። ይህም ደግሞ በማህበራዊ ሚዲያ እጅግ በጣም እየተሰራጨ የሚገኝ ጉዳይ ነው ማለት ነው። እንደሚታወቀው አሁን ጊዜው የምርጫ ጊዜ ነው። የምርጫ ጊዜ እየደረሰ እንደሆነ እናውቃለን እና በሚመጣው ግንቦት ማለት በመጪው ግንቦት ላይ የምርጫ ፕሮግራም እንደሚካሄድ እናውቃለን እና ለዚህም ደግሞ አንዳንድ ፖለቲካ ፓርቲዎች እንግዲህ የራሳቸውን የሆነ ሀሳብ እያቀረቡ በተለያዩ የመንግስት ቴሌቪዥኖች ላይ ሲቀርቡ እንመለከታለን። እንደ ፋና፣ ዋልታ፣ ኢቲቪ ላይ እንግዲህ ተፎካካሪ ፓርቲዎች በግልጽ ሲከራከሩ እንመለከታለን። ምናልባትም የአንዳንድ ተፎካካሪ ፓርቲዎች ሀሳብ በግልጽም በሚዲያ ባይወጣም ምናልባት ተቆርጦ ምናምን የሚፈልጉትን ያህል እንኳን ለህዝብ ባይደርስም እንግዲህ እነዚህ ነገሮች እየተከሰቱ ይገኛሉና ይሁን እንጂ እንግዲህ ሰሞኑ እንደሚታወቀው ዶክተር አብይ አህመድ የሚገኙት ወደ ሀረር አካባቢ የተለያዩ ዋሻዎችን፣ የተፈጥሮ ሀብቶችን፣ ተራራዎችን እየጎበኙ ይገኛሉ። እንግዲህ ህዝቡም ደግሞ በደማቅ አቀባበል እዛ ድረስ በመገኘት እሳቸውንና ባለቤታቸው እንደዛውም ከእነሱ ጋር ያሉትን ልዑክ ቡድንን ተቀብሎ በፍቅርና በእንክብካቤ እጅግ በጣም በሚገርም እንክብካቤ እነሱን እያስተናገዱ ይገኛሉ ማለት ነው። በተለይ ሀረር አካባቢ ጊዜውም ደግሞ እንደሚታወቀው የረመዳን ጾም ነው። አሁን እስልምና ተከታይ የሆኑት እንግዲህ አሁን ጾም ላይ ነው የሚገኙት የኦርቶዶክሳውያን እንዳለም ሆነው ማለት ነው። ይሁን እንጂ አሁን እንግዲህ ወደ ሀረርጌ አካባቢ ስንሄድ አብዛኞቹ ሙስሊሞች ናቸው ወይም ደግሞ የእስልምና እምነት ተከታዮች ናቸው እና እንግዲህ እንደ የሃይማኖታቸው ዶክተር አብይ እና ቡድናቸውን ተቀብሎ እጅግ በጣም በሚገርም ሁኔታ እያስተናገዱ እንደሚገኙም ብዙዎቻችን ተመልክተናል እና እንግዲህ ብዙ ሰዎች ሀሳባቸውን ያነሱት ነገር ምንድን ነው? አሁን እዛ ጋር ዋስትናቸው ዶክተር አብይ አህመድ እዛ በገድላ ገድል ላይ ሲራመዱ በገድላ ገድል ውስጥ ሲሄዱ ከባለቤቶቻቸው ጋር የሆነ ነገር ቢሆኑ እሳቸው ለኢትዮጵያ
መቀየር ለኢትዮጵያ ለውጥ ለኢትዮጵያ እድገት እጅግ በጣም አስፈላጊ ሰው ናቸው። እዛ ጋር ዋስትናቸው ምንድን ነው? ከነሱ ጋር ታጥቀው 1 2 3 የሚገኙ ወታደሮች ምንድን ነው እነዚህ ጠባቂዎቻቸው ነው እኔ አደጋ ቢደርስባቸው ጊዜው የምርጫ ጊዜ ነው ለምንድን ነው እንደዚህ የሚያደርጉ ብለው አንዳንድ የነሱ ተከታዮች ወይም ደግሞ እንግዲህ እነሱን የሚወዱ የሚደግፉ ከደጋፊዎቻቸው አንዳንድ ሀሳብ መነሳቱን አይቻለሁ እና ዶክተር አብይ አህመድ ያደረጉት ነገር ትክክል ነው ወይ ነው አሁን እኛ ምናልባት ሀሳባችን እንደዛ ልናነሳ እንችላለን። ነገር ግን ደግሞ ዶክተር አብይ አህመድ ብዙ ጊዜ እንግዲህ የሚያደርጉት ነገር በራሳቸው ይተማመናሉ። እጅግ በጣም በሚያደርጉት ነገር ኃላፊነትን ወስዶ ነው እንግዲህ ሰው በግራ ሲጠብቅ እሳቸው በቀኝ ነው የሚከሰቱት። ሰው በላይ ሲጠብቅ በታች ነው። ሰው በጥሩ ቦታ ሲጠብቅ እነሱ ደግሞ ዝቅ ያለ ቦታ ነው የሚመርጡት። ሰው በከተማ ሲጠብቅ እሳቸው በገጠር ሲጠበቁ ደግሞ በከተማ እና እንዴት እንደሚከሰቱ ራሱ እጅግ በጣም የሚገርም ነገር ነው እና ሁላችንም ይህን ያስገረመን ጉዳይ ይሄ ነው። እኔንም ያስገረመኝ ነገር እንግዲህ እዛ ሄደው የተወሰኑ ፕሮጀክቶች እየተጀምረው አሉ። በተለይ ሀረር አካባቢ ላይ እነሱንም እየጎበኙ ነበር እና ወደፊትም ደግሞ ትልቅ ፕሮጀክቶች በእነዚህ አካባቢ ላይ እንደሚሰራ እና በተለይ በቱሪዝም ዙሪያ ያለው ነገርን ለማስፋትና ለኢትዮጵያም እጅግ በጣም አስፈላጊ ስለሆነ ይህንን በሀረርጌና ሀረር አካባቢ ላይ ለመስራት እጅግ በጣም እንዳቀዱና ባዩት ነገርም ደግሞ እጅግ በጣም ደስ እንዳላቸው ነው። በተለይ ደግሞ ያሉ የተፈጥሮ መስህቦች ወይም ደግሞ የተፈጥሮ ሀብት ባዩቸው ነገር እጅግ በጣም ደስተኛ እንደሆኑ ነው እንግዲህ እሳቸውም ሀሳባቸውን የገለጹትና እጅግ በጣም አስገራሚ ነው። ወደ ሀረር አካባቢ እንደዚህ አይነት ቦታዎች ራሱ አሉ ብዬ አስቤም አላውቅም። በራሴም በፌስቡክ ላይ ስመለከት እጅግ በጣም ገርሞኛል። እኔ ግን ከምንም ነገር በላይ የገረመኝ ነገር ዶክተር አብይ አህመድ በዚያ ቦታ ተገኝተው ይህንን የመሰለ ቦታ መጎብኘታቸው እንደገና ደግሞ እንደሳቸው የትኛው ጠቅላይ ሚኒስትር ነው እንደዚህ በገድላ ገድል እየሄደ እንደዚህ ሪስክ ወስዶ ላይ ለህይወቱ እንደዚህ የሚሄድ ሰው የለም። ሁሉም አብዛኛው ከተማው ላይ ነው እየሸረሸሩ ቢወጡ አብዛኛው ከቤተ መንግስት የሚወጣ የለም። ምናልባት ውጭ ሀገር የተወሰኑ ሀገራትን ምቹ የሆኑ ሴፍቲያቸው የተጠበቀ ቦታ ነው እንጂ እንደዚህ አይነት ወጣ ያለ ቦታ ወጥቶ የሚጎበኝ ከህዝቡ ጋር እንደዚህ ታች ወርዶ የሚሰራ ከህዝቡ ጋር እንግዲህ ታች ያለውን ችግር የሚያይ መሪ አለ ብዬ አላስብም። እንግዲህ ኢትዮጵያ ውስጥ የተቀየረ ወይም ደግሞ የተከሰቱ ክስተቶች ማለትም በተለይ በልማት ዙሪያ የተሰሩ ስራዎች በተለይ በአዲስ አበባ ከተማና እንደዛም በኢትዮጵያ የክልል ከተሞች ላይ የተሰሩ ነገሮች እጅግ በጣም አስገራሚ ናቸው። የመጡ ለውጦችም ቀላል ነገሮች አይደሉም። እጅግ በጣም ቁርጠኝነትና ዴዲኬሽን የሚፈልግ ነገር ነው። ራስን መስጠት የሚፈልግ ነገር ነው። እዚህ ላይም ደግሞ ወጪ የሚደረገው ቀላል ወጪ አይደለም። እጅግ በጣም ብዙ ወጪ ነው። ይህንን ሁሉ ችለው እንግዲህ እንትን ማድረጋቸው ቀላል ጋር አይደለም። እኔ ያዩት ነገር ደግሞ ትራንስፈር ስታደርጉ ለምሳሌ በቴሌ ብር ሊሆን ይችላል በባንክ ለአደጋ ጊዜ ተብሎ 0.15% ነው ምናምን የሚቆርጥ ነገር አለ። ሞባይል ባንክ ላይ ያዩት ነገር ይሄ ማለት ከውጭ ሀገር ድሮ ለምሳሌ አንድ ክስተት ድርቅ ወይም ደግሞ በጦርነት ምክንያት ሰዎች እንግዲህ የምግብ እጥረት ሊያጋጥሙ ይችላል። የተለያዩ ነገሮች ችግሮች ሲያጋጥሙ እንግዲህ እንደሚታወቀው ዩኤስኤድ ወይም ደግሞ የአሜሪካን መንግስት እርዳታ ወይም ደግሞ የተባበሩት መንግስታት ድርጅት እርዳታ እንደምንጠብቅ እናውቃለን። እና ከዚህ ለመውጣት ነው እንግዲህ ታቀዶ 0.5% የሚቆረጠው። እቺ ፐርሰንት ከአንድ ሰው በጣም ትንሽ ልትሆን ትችላለች፣ ግን ደግሞ ሚሊየንስ ብዙ ሰዎች ስለሚጠቀሙ በጣም ብዙ ብር እንደሚሆን ምንም ጥርጥር የለኝም። እና ይሄ ነገር በጀመሩ እጅግ በጣም ደስተኛ ሆኛለሁ። ነገር ግን ደግሞ አሁን ኢትዮጵያ ውስጥ የሚሰሩ ነገሮች በጣም ጥሩ ቢሆኑም አሁን ኢትዮጵያ ውስጥ ያለው የኑሮ ውድነት ሰው አክቹዋሊ ሪል ላይፍ ማለት በትክክል ያለበት ህይወትና ኢትዮጵያ ውስጥ እየተደረገ ያለው ነገር በጣም የተራራቀ ነገር ነው። ከውጭ ሲመጡ እንግዲህ ስለ አዲስ አበባ ውበት ያወራሉ፣ ስለ ኢትዮጵያ መቀየር ያወራሉ፣ ስለ ልማት ይወራል። ግን ህዝቡ ያለበት ትክክለኛ ኑሮ ብናይ ደግሞ እጅግ በጣም ህዝቡ እየተጎሳቆለ የሚገኝ ነው። እጅግ በጣም ህዝቡ በጣም ስቃይ ያየ ነው። እጅግ በጣም ብዙ መከራ ውስጥ ያለ ነው። በተለይ ኑሮ ውድነት እጅግ በጣም አሁን አስቡት አንድ ሊትር ዘይት ዋጋ የ5 ሊትር ዘይት ዋጋ ስንት እንደሆነ ብዙዎቻችሁም ታውቃላችሁ ያስባሉ። እንግዲዛም ትራንስፖርት ላይ ኢቭን ቴሌ ላይ ያለው ነገር አንድ ፓኬጅ ለመግዛት በስንት ብር እንደምትጠቀሙ ራሴ በጣም እኔ ስለገረመኝ ነው። እና እነዚህ ነገሮች ለምንድን ነው ምናልባት ለነጋችን ታስበው ሊሆን ይችላል። ግን ደግሞ እኛ ዛሬ ካልኖርን ለነገ ትውልድ እያለን እኛ ራሳችን ዛሬ መሞት አለብን ወይ? እኛ እየኖርን
ለነገ ትውልድ የሚሆን ነገር መገንባት አንችልም ወይ የሚለው ነገር ለራሴ ጥያቄ ፈጥሮብኛልና መንግስት በዚህ ጉዳይ ምን ይሰራል የሚለው ነገር በጣም ለኔ እንደ አሳሳቢ ጉዳይ ነው የሚቆጥረው። ወይም ደግሞ ትንሽ አሳስቦኛል ይህ ጉዳይ መንግስት እንዴት ያስባል የሚለው ነገር እና በተለይ በኑሮ ውድነት ዙሪያ ያለውን ነገር አንድ መፍትሄ ቢሰጥበት አንድ መላ ብልበት እጅግ በጣም ጥሩ ነው ብዬ አስባለሁ። ከዛ ውጭ ያሉት ነገሮች በጣም ጥሩ ሆኖ ሳሉ ስለ ጦርነት ምናምን ተውት፣ እሱ ብዙ አሸባሪ ስለበዛ እጅግ በጣም ከባድ ነው ለመንግስት ህዝቡም። ምክንያቱ ግማሹ እሱ ይደግፋል፣ ግማሹ በጣም ጊዜው ከባድ ነው። ግን በተለይ የኑሮ ውድነት መንግስት ማስተካከል ይችላል። ብዙ ነገር ሁሉም ነገር በእጁ ውስጥ ወይም ደግሞ እጁ ላይ ስላለ ሁሉም ነገር በራሱ መቆጣጠር ይችላል እና መንግስት በዚህ ጉዳይ ምን ያስባል የሚለው ነገር ለእኔ ጥያቄ ስለፈጠረብኝ ስለተከታተላችሁ አመሰግናለሁ። እወዳችኋለሁ። ሰላም ሁኑልኝ።